ትናንት መስጊድ ቃጠሎ ተካሂዷል። እሱ አንደምታው ምንድነው የሚለውን ነገር ማለት በተቻለኝ መራ አድርጌያለሁ። ይሄ ማለት እኔ የማውቃቸው አንዳንድ ኢንተረስቶች አሉና እስካሁን ያው በተጨባጭ በብልጽግና በኩል የተያዙ ተጠርጣሪዎች አሉ። ግን ከተለያዩ ተሞክሮች እና ካለኝ ኤክስፒሪየንስ ማለት ቀጠናዊ እና አካባቢ ማለት ማህበረሰቡ ተጨባጭ እና የሌላም ኢንተረስት ያላቸው አካላቶች አሉና በዛ ዙሪያ ላይ ነው ማለት በጣም ማለት አደገኛ ነገር እንትን እያሉ ነው። ዞሮ እስኪ ያደር በዛ ይበልና ሰው እንሄድበታለን። እንዴት ነሽ አንቺ? አለሁልህ ወንድሜ። ኧረ የሚገርም ነው። ቢስሚላ ያሳዝናል። ብቻ ምን ይሄ እኮ ቤቱ ነው የተቃጠለው። ሰውንስ እየገደሉት አይደለ ማለት ምንም እኮ የተለየ እንትን የለውም። ይሄ ግን የት ያደርሰናል ነው ዋናው ነገር፣ የት ያደርሰናል ነው። እኔ ዛሬ ማለት የፖለቲካል ኢንተረስት ሳይሆን እዛ አካባቢ ላይ ማለት እነሱን ያላቸውን ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ኢንተረስት አለ እና ይሄን ዳይሬክት አያደርጉትም። በቃ እንተዋወቃለን፣ እዚህ ጋር እኔ ጋር ተሸዋውደን የምንሄድበት ነገር የለም አይኖርም። ሰው በዋናነት ይሄ የማን እጅ ሊኖርበት ይችላል ወይም አለበት የሚለውን ነው። ይሄ በዘፈቀደ ማለት ብድግ ብለን ዝም ብለን ፈርጀን በጥላቻ በምናምን እንትን የምንልበት አይደለም። ወንድሞቻችን ማለት በፋኖ ወንድሞቻችን ነጭ ላብ ቀይ ደም እያፈሰሱ እንትን የሚሉት ጫካ ያሉት እንዲህ አይነት ሃይማኖታዊ ኢንተረስት ያላቸው ይህን ነገር ማለት በዝምታ ማለፍ አልችልም፣ አይቻልም። ስለዚህ ይሄ በቀጥታ ግንኙነቱ ከማን ጋር ሊሆን ይችላል? አሁን ማህበረሰቡ እዛ አካባቢ ላይ ያለው ማህበረሰብ እርስ በርስ በሁለት ጎራ በመክፈል የሆነን አካል እንትን ለማለት ሆን ተብሎ የሚሴር ሴራ ነውና ይሄ ደግሞ አንደኛ እኛ ዋጋ እየከፈሉ ያሉ ወንድሞቻችን ክብርም ፍቅርም አለ። በተቻለን ማለት የተቻለን ነገር እናደርጋለን። ነገር ግን እዛ አካባቢ ላይ ማለት የደንቆሮ እስላም ተብዬ አትጃጃል። እዛ አካባቢ ተወላጅ ምናምን እንደዚህ እንትን ያላቸው አካላቶች ማለት በሁለቱም ጠርዚያ አትጃጃሉ። ወላሂ እኔ ተአምር ቢፈጠር ማለት አልፋታችሁም። እንደው እኔ ይሄ እዛ አካባቢ ያለውን ነገር እስካላቆማችሁ ድረስ እዛ አካባቢ ብቻም ሳይሆን አጠቃላይ ህዝባችን ላይ በእንደዚህ አይነት ሴራ፣ በእንደዚህ አይነት ክፋት፣ በእንደዚህ አይነት እኩይ ተግባር የትም ማንም አይደርስም እና ወንድሞቼ እዚህ ላይ እኔ በዋናነት ወንድም ቤተሰቦች እኔ ማንም ክብረ ነክ ነገር እንትን አለም። ይሄ ግን ይሄ ጠምጣሚ እስላም ምናምን እንደዚህ ያለ እንትን የሚል በሃይማኖት ምናምን የሚነግር ሌባ በሁሉም ወገን አልፋተውም። ይህንን ምክንያቱም ጊዜ ወቅቱ ባጀልን እነሱን እናግዝ እንዴ በራተን ዋጋ እየከፈልን ያለ ነው እኮ እንደ አማራነት እኮ ነገር ግን ሙስሊሙ ማህበረሰብ ላይ እንዲህ አይነት ሴራ ሲሰራ የዚህ የሴራ ተባባሪ የምትሆኑ ሙስሊምን የምትሉ ጋንጩሮች አንፋታም። በቃ ማለት ይሄ አህባሽ ዋህብያ ምናምን ነገር እያልካባክ እዚህ እንትን እያልክ ሁሉም የራስን ኢንተረስት ትልቁን ስዕል አታጥፉ። በቃ አደጋ ውስጥ ናችሁ። ተወደደም ተጠላም አሁን ወደ እምነት ቦታው ከዚህ በፊት በወቅሳ ላይ ምድር የተደረገ በወቅሳ ላይ እኮ ኢማሙ ተገድሏል አይደለም? ማን ምን አለ? ማን የገደለው? እና አብዱ ዘመን ናቸው እያስፈጸሙ ያሉት። በእኛው በሙስሊሞቹ ነው እያስፈጸሙ ያሉት። በእኛው በሙስሊሞቹ
ይሄ ትግል ለሁለት በዋናነት ሁለት ጎራ አለው። አንደኛው ጎራ የአማራን ህዝብ ብሎም የኢትዮጵያን ህዝብ ከዚህ ጨቋኝ ጨፍላቂ ስርዓት ነፃ ለማውጣት፣ አንደኛው ጎራ ሃይማኖታዊ ኢኮኖሚያዊ ተልእኮ ያለው ኃይል አለ። ይሄንን ኃይል ለይተን በጥቅል ፋኖ ብለን ሳይሆን ለይተን መምታት ለይተን ማውገዝ አለብን። እንድሪስ እንኳን ደህና መጣ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው ወንድሜ? አልሐምዱሊላህ። ማን ነው? ከየት ነው? ከየት አካባቢ ነው? ከወሎ ነው። ወሎ። እሺ እንትን በወሎ ወረባቦ አካባቢ ላይ የመስጊድ ቃጠሎ ተፈጽሟል። መረጃው አለ? ምንም ወላሂ እኔ ማለት መረጃው እንደውም ሳየው አንዴ ወረባቦ ይላል አንዴ ሌላ ቦታ ይላልና መረጃው የለኝም። አንተ በምታወራው ነገር ግን ትክክለኛውን አጣርተህ መናገር አለብን የምትለውን ሐሳብ ስለተመቸኝ ነው በአብዛኛው ገብቷልኝ። አሁን እዚህ ጋር እኛ ላይ የመስጊዱን መቃጠል የኢማሙን መገደል የሁሉም ቢሆን የኛው የሙስሊሙ ጉዳያችን ነው። ነገር ግን እንዳልከው እኛን እየከፋፈሉ እየለያዩ የጥቅም መጠቀሚያ መሆናችን ያናድዳል። ይሄንን ወጣቱም ሆነ ማህበረሰቡ አልተረዳውም። አሁን አንተ የምትለው ይሄንን ነገር ላይክ ለማድረግና እውነት ነው ለማለት ነው እንጂ ምንም መረጃው የለኝም። መቃጠሉን ግን አይቻለሁኝ። እንዴት እንደተቃጠለ ላገኝ አልቻልኩም መረጃውን። ጥሩ አንዲት ሰበር መረጃ ደርሳኛለች። ሰዶማ ላይ ትናንት 3 ሰዎች እንደታገቱ ተናግሬ ነበረ። ሁለት ወንድማማቾች አንድ ሌላ አካል። አሁን ደግሞ አብዱ ሁሴን፣ ሀዲያ ሁሴን፣ ጦይባ ሁሴን የሁሴን ኢማም ልጆች አባታችሁ ሚኒሻ ነው ተብለው ታግተዋል። እሺ ይሄንም እመጣበታለሁኝ። ቀጥሎ ወንድሜ። እና የናክል ነው ያለው ነገር። ኦኬ ልጃገረዶችም እየታፈኑ ነው። ኦኬ አሁን ይሄ ሂደት እዚህ ላይ ያላችሁ ሰዎች እስኪ ሼር አድርጉትማ። ማለት ዛሬ ፖለቲካ ሳይሆን እውነታን ነው ዛሬ የምንጋፈጠውና እዚህ ያላችሁ እስኪ ሼር ታፕታፕ አድርጉትማ። ከፍ ዝቅ ያለ ስለሆነ ማለት በጣም ከዛ አካባቢ ላይ በጣም ሰፋ ያሉ በርካታ ነገሮች አሁን በሜሴጅም እየደረሱኝ ነው ከቦታው ላይ ማለት ነው። ይሄ እንትን ታፕታፕ አድርጉት እስኪ ሁላችሁም 100 ታፕታፕ አድርጉት እስኪ 100 ታፕታፕ አድርጉት። ማለት ከፍ ይበልና ፖለቲካ አይደለም እውነታን ነው የምንጋፈጠው ዛሬ እውነታን እንጋፈጣለን። ይሄ ደንቆሮ ህዝብ ዛሬ የመጨረሻውን ነገር ነው የምንነግረው። ምንድነው እዚህ ላይ እነዚህ ሰዎች እዛ አካባቢ ላይ የሚኒሻ ልጆች ምን ያርጉ እንዴ? የሚኒሻ ልጆች ማገት ምን? ልጃገረድ ሴት ልጃገረድ ማገት ምን? ሊደፍር ነው። ያንን ደንቆሮ ማታ እዚህ ቁጭ ብሎ እያዳመጠ ነውና ጥሩትማ ያን ደንቆሮ ሼር አድርጉለት ይምጣና ያዳምጥ። ይሄ የከሃዲ ልጅ ማህበር የለም አንፋታም። ማን ነው ሸር ነው? ሰላም ብያለሁ። ማን ነው ሸር ነው የምናደርግለት? ይኸውልህ ልብ አድርግ። ሀዲያ ሁሴን፣ ጦይባ ሁሴን የሚባሉ ሁለት ሴቶች አንዷ አግብታለች። አብዱ ሁሴን ወጣት ልጅ ነው። ሀዲያ ሁሴን እና ጦይባ ሁሴን አንዷ አግብታለች። ሁለቱም ማለት እነዚህ ሰዎች የሁሴን ኢማም የሚባለው አባታቸው ሰዶማ የሚባለው አካባቢ ነው። እዛ አፋር አካባቢ ላይ ማለት ነው። አባታቸው ሚኒሻ ነው። ልጃገረድ ነች አንዷ። ታገቱ። ምን ትላላችሁ?
ትናንት በተመሳይ ትናንት እንደዚሁ እዛው አካባቢ ላይ 3 ሰዎች ታግተዋል። ያሲን ንጋቱ ፈንታው አወል ንጋቱ ፈንታው የሚባሉ ወንድማዎችና ሁሴን ሙሳ ቢላል የሚባሉ ሰዎች ትናንትም እንደዚሁ ታግተዋል። 6 ሰዎች በትናንትናውና በዛሬው ዕለት 6 ሰዎች ታግተዋል። የት ነው? ሰዶማን ታውቀዋለህ ብዬ አምናለሁ። ይሄ ሐራም እንትን ወደ አፋር ጭፍራን ታውቀዋለህ አይደል? እንግዲህ በዛ ድንበር ላይ አፋር ድንበር ላይ ያሉ ናቸው። እዛ አሁን 6 ሰዎችን 2 ሴቶችን አንድ እንትና እና የሚኒሻ ናቸው ቤተሰቦቻቸው ተብለው ልጃገረድ ልጅ አንዷ ሴቶችን ልጃገረዶችን አግተዋል። ይሄን ያደረገው የአማራ ፋኖ በወሎ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በእንድሪስ ጉደሌ የሚመራው ነው። ለዚህ እገታ አሁን ገፍራ እንደ ገፍራ አብዛኞቻችሁ እጃችሁን እያስገባችሁ ያላችሁበት ሁኔታ አለ። ለሰዶሞች ሞት፣ ለወረባቦች ሞት፣ ለአጠቃላይ ለማህበረሰባችን የኢኮኖሚ የስነ ልቦና ጭፍለቃ ገፍሮች እጃችሁን እያስገባችሁ ነው አብዛኞቻችሁ። ስለዚህ ይሄን እንዴት አያችሁት? ወለጋ ፖስት ካንተን ጀምር። ጊዜ ላይኖር ይችላል፣ ብዙ ጊዜ ይጠባልና ይሄን እንዴት አያችሁት? ወለጋ ፖስት ወኛ ጊዜ አለ። ኦኬ አንተ ያው ቤት ስለሆነ ነው አንተ እንትን ያልኩት። ወለጋ ፖስት ያው እንትን ኦኬ። ሰላም ወንድሜ እንዴት ነህ? አለን ሁሉ ሰላም አለን። ከረጅም ጊዜ በኋላ ነው አርበኞች ሚዲያ ድምፅህን የሰማሁት። ደስ ብሎኛል ድምፅህን ስለሰማሁ። ይሄ አገታ ምናምን ኦልሞስት ወለጋ ፖስት እኔም ትንሽ ትክክል እኔም ጠፋ ብያለሁ። ትንሽ ያለውበት ቦታና ስራ እንትን አይለኝም። ምን መሰላችሁ ይሄ አገታ ከየት እንደመጣም ባይዜ ይታወቃል። እንደዚህ አይነት ነገሮች ከየት እየተዛመቱ አማራ ክልል ላይ እንደተስፋፉ ግልጽ ነው፣ ይታወቃል። ይሄ መቆጣጠር የሚቻለው ትንሽ በአደረጃጀት ሲኖር ነው። ይሄ አደረጃጀት ደግሞ እኔ ኦልሞስት ያለውም አይመስለኝም። ለስም በእዝ ስም ወይንም ደግሞ የወሎ አማራ ፋኖ ምናምን በሚል ቢጠራ እንጂ ጥብቅ የሆነ እንትን ያለው አይመስለኝም። ግን ዋናው ሰንሰለቱ ከየት ነው ትእዛዙ ወይንም ደግሞ ያን ልምድ በተለይ ወሎ አካባቢ ላይ ጠበቅ ይላል። በነገራችን ላይ ሰውና ሰው ሲጣላ እንኳን ዘወል ከገባበትኝ እንትን የሚል አካባቢ ነው። ግን ከዛ ባህል ባፈነገጠ ሌላ አካባቢ ላይ ያው መቅፈንም እንትን ማለትም የተለመዱ ናቸው። ታውቃለህ ወደ በተለይ ጎጃም አካባቢ ላይ ግልጽ የሆነ ነገር ስለሆነ ማለት ነው። ግን ከዛ የተዋረሰ ነው። ይሄ ነገር መቆም ይችላል ወይ እኔ እንደዚህ በቀላሉ ይቆማል የሚል እምነት የለኝም። ምናልባት እዛ አካባቢ ላይ ያለው ማህበረሰቡ እንደ ማህበረሰብ ወጥቶ መታገል ወይንም ለምሳሌ እንደዚህ ጎጃም አካባቢ ላይ ህዝብን በግብርም በምንም ሲያማሯቸው ወጥተው ፋኖችን እንደማረ ያው ፋኖ ራሳቸውን ፋኖ የሚሉትን እንደማረኩ ግልጽ ነው፣ እንደተዋጓቸው ግልጽ ነው። እንደዚህ አይነት ነገሮችን መጠቀም ካልተቻለ በጣም አስቸጋሪ ነው። አሁን ለመናገር እኮ በህዝቡ ብቻ አሁን እኮ ከመከላከያ ይልቅ እኮ ይሄ ፋኖንን የሚሉት ናቸው ህዝቡን እያማረሩ ያሉት ብዙ ቦታ ላይ ማለት ነው፣ የፋኖን ስም የተጠቀሙ። ያን ደግሞ ያው ህዝቡ ካልታገለና ህዝቡ እነዛን ሰዎች ማጋለጥ ካልቻለ ሌላ ሰው እንትን ይላል የሚል እምነት የለኝም። ከህዝቡ ነው። ህዝቡ እዛ ጋር እንደምንም ሊያወግዛቸው ይገባል። በዛ ቀጠና ላይ ያለውን አመራርም ደግሞ በዛ ለምሳሌ የአማራ ፋኖ በወሎ ውስጥ ሆነ እሱ በሚንቀሳቀስበት ቀጠና ይሄን የሚደረግ ከሆነ ተጠያቂ መሆን መቻል አለበትኝ። ያን አካባቢ ላይም ደግሞ በስነ ስርዓት ቴከር ሊያረጉ ማድረግ አለባቸው። ካልሆነ ግን እነሱ ባሉበት ቀጠና ውስጥ እንደዚህ አይነት ድርጊት የሚደረግ ከሆነ በእነሱ እውቅና ነው ሊደረግ የሚችለው። በማንኛውም ይሄ በወሎ ብቻ ሳይሆን በማንኛውም አካባቢ ላይ በጎጃምም፣ በጎንደርም፣ በሸዋም እንደዚህ አይነት ድርጊቶች እነሱ በተቆጣጠሩበት ቦታ የሚደረግ ከሆነ እነሱ ናቸው የሚያስደርጉት ማለት ነው። ግን ይሄ ማስቆም የሚችለው ህዝቡ ራሱ ነው። ወጥቶ ጎጃም አካባቢ ላይ እንደተጀመረው ወጥቶ እንደዚህ የሚደረግበት ዛሬ ላይ አንድ ሰው ሲታገትና ብር ሲጠየቅ ሌላው አካባቢ ዝም ብሎ ካየ ነገ ወደ እነሱ ስለሚዞር
ያን ወጥተው ማውገዝ መቻል አለባቸው። እንዴ በጣም እኮ ከምንም በላይ እኮ በራሳችን ልጆች ነው ህዝባችን እየተማረረ ያለው እንደ እውነቱ ሀቁ የሚነገር ከሆነ ማለት ነው። ከመከላከያ በላይ ብዙ ግፎችን እያደረሱ ያሉት እኮ ፋኖ ነን የሚሉ ሰዎች ናቸው ይሄን ነገር እያደረጉ ያሉትና ያን ነው ዘላቂ መፍትሄ ሊመጣ የሚችለው። ግን እንደ አማራ እንዳሸንፍ ከተፈለገ አማራ ክልል ውስጥ ያለው ፋኖ ወደ አንድ ሲመጣ ምንም በሉት የፈለጋችሁትን ስም ስጡትኝ ያ ኃይል ወደ አንድ ካልመጣ መቼም ቢሆን ልናሸንፍ አንችልም። ህዝባችንም ከሰቆቃ እንደውም በራሳችን ህዝብ በራሱ ልታገልልህ ነው የወጣሁት በሚለው ኃይል ብዙ ጥቃትም ሊደርስበት ይችላል ይደርስበታል። የዛን አካባቢ ሰው ፋኖ ታበላላችሁ ተደብቃላችሁ ወይ እንዴት ታደርጋላችሁ በሚል ብዙ ጉዳት ይደርስባቸዋል። እንሰማለንም ሚዲያ ላይ የሚወራው ሌላ ቢሆንም ማለት ነው። ከምንም በላይ ግን ህዝቡ እየተማረረ ነው ያለው። ይሄ ጦርነት ከጊዜ ወደ ጊዜ የፋኖ አንድ አለመሆን ህዝቡንም ያማረዋል፣ ህዝቡንም ዋጋ ያስከፍለዋል። ያ እንዲስተካከል መደረግ መቻል አለበት። ከምንም በላይ ግን በተለይ ወሎ አካባቢ ላይ ያልተለመደ ባህል እየገባ ስለሆነ ሰው እንደዚህ እያያዙ ያለ አግባብ ይደበደባሉ፣ ብርም ይጠየቃሉ። እነዚህ አካባቢ በማንኛውም ሁለት አመራር አለ የወሎ በኮሎኔሉና በመሬ የሚመራ ኃይል አለ። እነሱ በሚንቀሳቀሱበት ቀጠና በማንኛውም እንደዚህ አይነት ድርጊት ሲደረግ ወጥቶ ማወዝ ያለበት ህዝቡ ነው። ግንባር ቀደምነት ምንም ነገር የለም። ዛሬ ላይ አንዱ ሲደረግ ሌላውን አይቶ ዝም የሚል ከሆነ ነገ ቤቱን ያንኳኳል። ይሄ በደንብ መወገዝ አለበት። እኔ የምመኘው እንደ የወሎ ፋኖች እነ ኮሎኔልም ሌሎችም ወደ አንድ መጥተው ከምንም በላይ ጉዳት የሚደርስበት የወሎ ማህበረሰብ ስለሆነ አንድ እንዲሆኑልኝ ነው የምፈልገው። ግን እዛ ውስጥ ያው እዛ አካባቢ ላይ አባይ ጎጃም አካባቢ ላይ ተልእኮን ተቀብለው እንደሚያደርጉት ግልጽ ስለሆነ ማንኛውም ሰው ያን መገንዘብ መቻል አለበት። ተደጋጋሚ ወደኛ አካባቢ ላይም እየተሻገሩ ጥቃቶች ምናምኖች አሉ፣ እንደዚህ እየዘረፉ መውጣቶች ነገሮች አሉ። ግን እንደ ሁላችንም ተናበን ማንሰራበት ከሆነ አስቸጋሪ ነው። በተለይ ደግሞ አሁን እኛ ላይ ተደጋጋሚ እየገቡ እንደዚህ አይነት ድርጊቶችን እያደረጉ ይገኛሉ። ያ ኃይል ማለት ነው የዛን ኃይል ተልእኮ ይዞ ነው እንግዲህ እዛ ወደ እናንተ ጋር እንደዚህ ነገሮች እያደረጉ ያሉት። በከፊል የቤት አማራ ህዝብ ግማሹ ቢነቃም ግማሾቹ ስላልነቁ ነው እንግዲህ ይሄ ሁሉ ግፍ የሚደርስ። በነገራችን ላይ ከክልሎች ቢጨፈጨፍም ከክልሎች ቢፈናቀልም የኛ የቤት አማራ አብዛኛው የቤት አማራና የቤት አማራ ህዝብ ነው። በደንብ ሊታሰብበት ይገባል። ምክንያቱም እንደዚህ አይነት ነገሮች ወደኛም እየገቡ የኛን ህዝብ እያስከፈለ ይሄ የቤት አማራ ህዝብ ዋጋ እየከፈለ ነው ከክልሎችም ያለው ማለት ነው። ስለዚህ መሰራት ያለበት እዛ አካባቢ ላይ ያለው ማህበረሰብ እንደዚህ ሲደረግ ያንን የተደረገበት አካባቢ ህዝቡ ማህበረሰቡ ወጥቶ እንዲያወግዝ እንዲጠይቅ ሳይፈራ እንዲጠይቅ ሚዲያ ላይ መሰራት መቻል አለበት። ሚዲያ ላይ ያለውም አማራው በግልጽ ሊያወግዝ ይገባል። ዛሬ ይሄ ከሌ ብሎ ዝም የሚል ከሆነ ነገ ከነገ ወዲያ ነገሩ እየሰፋ የተለጠጠ ብዙ ነገሮች ይበላሻል። ወሎ ዘወልድ ከገባ የሚገባበት ነገር በቃ እንትን ማለት አለበት። አሁን ያንን እንደዚህ አይነት ድርጊቶችንም የሚጥሱ አካሪው ስላሉ ከዛ እንትን ውስጥ ሲወጣ በጣም ይከብዳልም። ያ ስለሆነ ግን ከምንም በላይ እኔ ሁላችሁንም አከብራችኋለሁ። ትችላላችሁ፣ ብዙ ነገሮች ማስተካከል ትችላላችሁ። ግን እንደ ቤት አማራ የሌለ በታሪክም ታይቶ የማይታወቅ ድርጊት የተደረገ ስለሆነ ያን ነገር መምከርና ማውገዝ መቻል አለባችሁ። ይቅርታ አዛን እስከሚጨርስ አርበኞች መስጊድ የተቃጠለ እንዳለ ቡኖ በደሌ ማን ነው? ኦሮሚያ ክልል ማለት ነው። የሱ ነው ወይስ ኦሮሚያ ክልል ላይ የተቃጠለው አለ? እዚህ አማራ ክልል ወሎ ወረባቦ ላይም የተቃጠለ አለ። እሱ ፖለቲካዊ አንደምታ አለው፣ ሰፋ ያለ ነገር አለውና እሱን ጊዜ መስጠት እንችላለን። አሁን በዋናነት ምንድነው አፋጣኝ ነገሩ በሰሜን ወሎ ዞን በሀብሩ ወረዳ የተለያዩ ቀበሌዎች ላይ ቆላማው ክፍል ላይ በማህበረሰብ ላይ የተለያዩ በደሎች እየተፈጸሙ ነው። ወረባቦ ላይ የተለያዩ ሴራዎች እየተሰሩ ነው። እሱ ፖለቲካዊ አንደምታ አለው ከመስጊዱ ጀምሮ እሱን እንትንበታል። ነገር ግን አሁን በጣም እንትን የሚለው ነገር ለምሳሌ ትናንት የታገቱ ሰዎች አሉ። ትናንት የታገቱ ሰዎች 3 ሰዎች ታግተዋል። ትናንት ያሲን ንጋቱ ፈንታው፣ አወል ንጋቱ ፈንታው እና ወንድማማቾች ናቸው። ሁሴን ሙሳ ቢላል የሚባሉ ሰዶማ የሚባሉ የአካባቢ ልጆች ካላችሁ ታውቃላችሁ።
ሰዶማ አቧራ ቁርቁራ ወንዝ አካባቢ ነው የታገቱት። ዛሬ ግን አሁን ከደቂቃዎች እዚህ ላይቭ ላይ ከገባሁ በኋላ ነው የደረሰኝ አብዱ ሁሴን፣ ሀዲያ ሁሴን፣ ጦይባ ሁሴን የሚባሉ የሁሴን ኢማም ልጆች አባታቸው ሚኒሻ ስለሆነ ታግተዋል። አንዷ አግብታለች፣ ሌሎቹ ልጃገረድ ማለት አንደኛዋ ልጃገረድ ነች፣ የኛው ህፃን ነው። ይህንን ያደረገው የአማራ ፋኖ በወሎ አሁን እዚህ ላይ የሚጋጭብን ሰዎች አለን። ፋኖ እየተባለ በፋኖ በጅምላ የሚመታበት ሁኔታ አለ። እኔ የትኛውም ፋኖ ነጭ ላብ ቀይ ደም ያፈሳል ብዬ አምናለሁ። ዋጋ እየከፈለ ነው። ሰራዊትን እንደ ሰራዊት አከብራለሁ። አመራር እንደ አመራር ግን እየሰሩት ያለው ስራ ማህበረሰቡን በኢኮኖሚና በስነ ልቦና ማርቀቅ ዋና ተልኳቸው አድርገው እንጂ ጠላት የሚባለውን ኃይል ረስተውታል። ለዚህ ደረጃ እንዲደርሱ በዋናነት ይሄ የሳይበሩ ቡድን ዛሬ ዞሮ እያለቃቀሰ ያለው ቡድን ኃላፊነቱን ይወስዳል። ምክንያቱም ባልተሰራ ስራ ዝና እየሰጠን በርካታ ወንድሞቻችን አርበኞቻችንን አጥተናል። በርካታ ማህበረሰባችንን አፈናቅለናል። ከጁንታው ያልተናነሰ መፈናቀል ሰሜን ወሎ ላይ አለ። ታምናላችሁ? ይሄን ከገጠርም ከከተማም ህዝቡ እየፈለሰ ነው ያለው። ይሄንን እየሰሩ ያሉት እስከዛሬ እንትን ነበር። በአማራ ፋኖ በወሎ የሚባለው ቡድን በዋናነት የማህበረሰባችንን ሰቆቃ እያከፋው ነው ያለው። እነዚህ ሴት ልጅ አገረድ እስከ ማፈን ደረጃ ድረስ ሴቶችን እስከ ማፈን እስከ ማለት ድረስ ትናንት ቤት አቃጥለዋል። ንብረት ጄኔተር አትክልት ሳይቀር አውድመዋል ቁርቁራ ወንዝ ላይ። ጎበዝ ይሄን እንድታዩታላችሁ። ዛሬ ሴቶች አግተዋል። እንዴት ታዘቡታላችሁ? እውነት ብልጽግና ተናግሬው አላውቅም። እውነት ብልጽግና እነዚህ እኩይ ሰዎች እየፈጸሙ ካሉት አንፃር ብልጽግና ፈጽሞበታል ይሄን አካባቢ ማህበረሰብ? ኦነግ እንግዲህ ሆድ ቀዷል። ኦነግ አይደለም እንዴ? ወለጋ ላይ ያልተሰራ የወንጀል አይነት የለም። እሱን ነገር እዚህ ቦታ ላይ እየተፈጸመ እኮ ነው ያለው። ማን ነው አሻጋሪው? ይሄን ህዝብ ብልጽግና ይጨፈጭፈዋል። በጎን መከላከያውን አሰማርቶ በመሬት በሰማይ ይጨፈጭፈዋል። እዚህ ጋር ታገልላለሁ ብሎ ያለው ኃይል ብልጽግና ባይዘው እየጨፈጨፈው ያለው ይሄንን እኩይ ኃይል ታርጌት አድርጌያለሁ በማለት ነው። ወይም ደግሞ በሱ ስም ነው እንትን እያለ ያለው። ህዝቡን በሁለቱም ወገን የህዝቡን ሰቆቃ እያከፉት ያሉት እነዚህ እኩይ ሰዎች ናቸው። ብልጽግናም የሚጨፈጭፋቸው እነሱም እየጨፈጭፏቸው ነው። እንዴት ታዘቡታላችሁ? ከተቻለ በሚዲያ ላይ ከባባር ሚዲያ ያላቸው ሰዎች ተጥኖ ማድረግ ነው፣ እንዲታወቅላቸውና ህዝብ እንዲያውቅ ማድረግ ነው የተቻለውን ያህል። ግን እኔ በእንደዚህ አይነት ነገሩ ይቀረፋል ብዬ አልልም። ህዝቡ ታጥቆ መነሳት አለበት። በቃ እነዚህን ህዝቦች መዋጋት ነው ያለበት። ሌላ ምንም አማራጭ የለም። አሁን ገና እጁንም እንትላል ይቀጥላል። ወረባቦንም ደቡብ ወሎ እንዳለ ያዳርሱታል። እሳቸው እያደረጉ ያሉት ለአማራ እየታገሉ ሳይሆን ህዝብን ማደሄት ነው። ህዝብን ጎዳና ላይ እንዲተኛ ነው የሚያደርጉት። ህዝቡ አርሶ ዲሃው ገበሬው እንኳን አርሶ እንዳይበላ በሬና ፍየል እንኳን እንዲኖረው ሽጦ እንዲተዳደር አይፈለግም። የፖለቲካ አይዲዮሎጂካቸው ሲስተማቸው ይሄ ነው። ድሮውኑ ተናግረናል። ስለዚህ አሁን ያለበት ህዝቡ ወጣቱ ራሱን አንቅቶ መውጣት አለበት ከሰፈሩ እንዳይታፈን ነገ ማለት ነው። ይሄድ ወደዛ ወደ ወረባቦ ወደ ሀደሬ ወደዛ ወደ ገደሉ ሂዶ ሾሮሮ ገብቶ ይታገል። በቃ ራሱ ነፃነቱን ያውጃ ነው የምለው። እሺ አመሰግናለሁ። ያው መመሰለክ ይሄ የአማራ ህዝብ ሲባል ለመከራ የተፈጠረ ነው። በወገንም በጥላትም ብዙ ጊዜ ጥቃቶች ይደርሱበታል። ግን መፍትሄ አንድ መፍትሄ እኔ እንደ ምሳሌ የምወስደው ጎጃም አካባቢ ላይ ያደረጉት ህዝቡ በጥሩምባ ወጥቶ የወሰደው እርምጃ ተገቢ ነው። ፋኖናት ማለት ለሐቅ ወጥቶ የሚታገሉ ፋኖች እንዳሉ እናውቃለን። በዛ ውስጥ ግን ሰርገው ገብቶ
ብዙ ወንጀሎችን የሚሰሩ አሉ እንደሚሰሩ ብዙ ሪከርዶችን እኮ እንሰማለን ብዙ ነገሮችም እናያለን ግን ሶሻል ሚዲያ ላይ የሚደረጉ ድርጊቶች ትክክል አይደሉም አሁን መደረግ ያለበት ምን እንደሆነ ታውቃለህ እኛ ብዙ ነገሮች በእኛ የተሰርቶብናልና ብዙ ነገሮችን እናውቃለን ስቲል መጀመሪያ አካባቢ ላይ አማራ ክልል ይሄ ከየት ወዴት እንደተስፋፋ ለራሱ የት አካባቢ የመነሻው አካባቢ ጥንስሱን በደንብ ስለምናቀው ከዛ የመጣ አካል ስለሆነ ይሄን ህዝብ ነው ሊያቆመው የሚችለው እዚህ ሚዲያ ላይ ምናምን ያለው ሁሉም አስመሳይ ነው በነገራችን ላይ ለህዝብ እንትን የሚል አይደለም ስለዚህ ህዝቡ ነው ይሄን ነገር መታገል ያለበትኝ ማቆም ያለው ግን ሐቁ መወራት መቻል አለበት በነገራችን ላይ ከምንም በላይ አቅጣጫው አሁን ፋኖ ውስጥ ብዙ ነገሮች እንትን የሚሉትኝ በጣም የሚያስጠላው የእምነት ነገሮችም ችግሮችም አሉበት ከምንም በላይ ማለት ነው እንሸፋፍነው ብንለም መሸፋፈንም ማይቻል ቢኒያም ሊነግር ይችላል አሁን ለምሳሌ ተደጋጋሚ በእኛ አካባቢ ላይም ይሄ በአመራር ደረጃ ላይ ወደኛ አካባቢ የተደረጉብን ነገሮች ስላሉ ማለት ነው ታጋይ ያለ ህዝባችን በሙሉ ታጋይ ነው አደረጃት አለ እዛ አካባቢ ላይ በእምነትም ግን የሆነ ነገሮች ስላሉ እምነት ጠል አካሄድም ነገሮች አሉ እኔ እንትን ማለት ፈልጌ አይደለም በተለይ ወሎ ላይ ደግሞ ይሄ ነገር ውስጥ ለውስጥም ይንጸባረቃል ከማነሻውም ከየት እንደሆነም ግልጽ ስለሆነ ማለት ነው እንደ አማራ እንዳን ከተባለ ይሄ እንደዚህ አይነት ነገሮች ኢጎች ላይ ተወጥቶ በደንብ መሰራት ነው መሻል ያለበት በማንኛውም ቀጠና ይሁን ይሄ የፋኖ እዞች አመራር ናቸው እነከለ ተብሎበት ባሉበት ኤሪያ የሚደረግ ወንጀል ያለምንም መሸፋፈን ተጠያቂ መሆን መቻል አለባቸው ካለነሱ እውቅና እንደዚህ አይነት ነገር ይደረጋል የሚል እምነት ስለሌለኝ ማለት ነው እና ቻርጅ የለኝም እንዳላስረዝም ካወጣኝም ቻርጅ ነው የሚያወጣኝ እመለሳለሁ ቴንክ ዩ እሺ ወንድሜ ሁላችሁም እንኳን ደህና መጣችሁ በድጋሚ የጆዋ ይፍታ ወለጋ ሁለታችሁም ጌታ ማን ባንነት ማለት ከላይ ያላችሁ ከስርም ያላችሁት ወንድሞች ማለት አስፈላጊ ስለሆነ ግዴታም ስለሆነ ማለት ወሎ ላይ እየተፈጸመ ያለውን ነገር ማለት ተሽመድምደን የሆነ ከአድርባይነት በዋናነት ከአድርባይነት ወጥተን ማህበረሰባችን ያለበትን ተጨባጭ ያለበትን እውነት አለ ፖለቲካ ብለን ሳይሆን ህሊናችንን ተከትለን እኔ ዛሬ አሁን በቪዲዮ ወጥቼ የምናገረው ሪከርድ ማርኩት ምናልባት የካሜራ ጥራት እንትን ሊል ይችላል በቪዲዮ ወጥቼ እንትን አቋሜን ዛሬ መለየት ስላለብኝ ማለት ያለው መሬት ላይ እየተሰራ ያለው ነገር እውነታው የቱ ላይ ነው ስህተትም ካለብኝ ማለት እኔም መታረም ስላለብኝ ማለት ነው ይሄ አሁን ይሄን ድርጊት እየፈጸመ ያለው ልጃገረዶችን ሴቶችን እያገተ እየዘረፈ ያለው ወንድሜ ያደራ ወንድሜ ነው ለኔ ያደራ ወንድሜ ነው ሞዴሬተሮች ገስት ምን የሚል ካለ ማንም ታቋቸውን አስገባቸው እንድሪስ ጉደለኝ አብዛኛው ሰራዊት አብሬው ዋጋ ከፍያለ እየከፈልኩም ነው ሰራዊትን እንደ ሰራዊት እንደ ህዝብ ማለት ለየትግል ኮዙን ከግንዛቤ ማንጻር እንትንም ቢሆን ሰተም ችግርም ቢኖርም ግን ዋጋ ለመክፈል ባሰለፉት የሚሰለፍ ሰራዊት ነው ያለው መሪዎቹ ግን ትናንት ባልሰሩት የውሸት የድል ዜና እየሰራችሁ ላም ባልወረደበት ኩበት እየለቀማችሁ ማህበረሰባችንን በተለይ የወሎን ማህበረሰብ በተለይ ሙስሊሙን ማህበረሰብ በግልጽ ነው የምናገረው እያንዳንዱ የሚሰሩ ሴራዎችን በደንብ አውቀዋለሁ እቅዳቸው ፍላጎታቸው ምን እንደሆነ በደንብ አውቀዋለሁ ይሄንን እዚህ ጋር በቪዲዮ ወጥቼ በድፍረት በዚህ የምናገረው ፎቶዬን ስሜን ማም እንደዚህ ደብቄ ተሽመድብጄ ሳይሆን አሁንም ዋጋ እየከፈልኩ ነው ምናልባትም ሰራዊት ጋር አንንቀሳቀስ ይችላል እሱም የወንድማማቾችን ደም ለማንተላ በኔ ምክንያት አንድ ሰው ምንም መሆን ስለሌለበት እኔም በወንድሞቼ ምንም መሆን ስለሌለብኝ ነገር ግን ቀይ መስመር ነው ይሄ የኔ የመጨረሻው እንትኔ ነው ሃይማኖታዊ ኢንተረስት አላቸው እያልን ስንናገር ሃይማኖት አትንኩ ስትሉን ተው እያልን ስንጣላ በቤተ ክርስቲያን እያሸማገሉን
ኦርቶዶክሱን አይወክልም ማለት አሁን አብዛኛው ስለሚያውቅ ችግር የለውም። በኦርቶዶክስ በቤተክርስቲያን ግቢ በአጥር እንትን ላይ ያደረጉ አይ ለድሮን ነው ምናምን ነገር እያሉ በደብተራ ሲያሸማግሉን ይሄ ነገር አካሄዱ አያምርም። ሙስሊሞቹ እንደማይገቡ ሁሉ ክርስቲያኖቹ ማለት ሸሆቹ እንደማይገቡ ሁሉ ቄሶቹም ሊገቡ አይገባም። ብዙ ጊዜ ጥያቄ አንስቻለሁ። ይሄን በነገራችን ላይ ፋኖ ማለት ለምሳሌ ዩርጌሳ ጋር እኮ ቄሱን እኮ ገለውታል። ማለት ሙስሊሙ ብቻ ላይ አይደለም ይሄ ነገር የሚፈጸመው። ግን የደጋው ማህበረሰብ በኢኮኖሚ አድቅቀው አምባሰል ላይ ውጡና ጠይቁ። እውነታውን እዛ ታገኙታላችሁ። አድቅቀው አሁን ቆላማውን ማህበረሰብ እየፈጁት ነው ያሉት። ፖለቲካ እየሰሩበት ነው። መስጂዱን እያቃጠሉት ነው። ኢማሙን እየገደሉት ነው። ሙአዚኑን እያገቱት ነው። አሁን ደግሞ እህቶቻችንን ከዚህ በፊት አፍረተ ገላ በሳት ለብልበው አይን አጥፍተው ወድ ቀደው ላስቲክ አንጠብጥበው ገለዋል ብለን ስንል አሁን ጭራሹን ያን ነገር እንትን ስታረጉን አሁን መጡ። ልጃገረዶች ታገቱ። የሚኒሻ ልጅ እየተባሉ የሚኒሻ ልጅ ወንጀለኛ ነው ወይ ነው ጥያቄው? የሚኒሻ ልጅ ወንጀለኛ ነው ወይ? ሚኒሻውን በዚህ ልክ እንትን ካለው ለሚኒሻው ምን ቅድመ ሁኔታ አስቀምጦለታል? መጀመሪያ ሚኒሻው ማህበረሰቡ ላይ የሱን ያህል ይሄን ያህል በከራ ሰቆቃ አድርሶበታል ወይ? ሚኒሻው ዘርፋል ወይ? በእነሱ ልክ ቢያንስ ያስራል። ምንድነው እየተካሄደ ያለው? እኔ ወሎ አካባቢ ላይ ብቻ ማለት በተለይ ይሄ ቆላማውት ላይ ብቻ እንትምለው በጣም አደገኛ እዛ ላይ ትኩረት አድርጌ እዛ ላይ የምሰራው አደገኛ ሴራ ስላለ ነው። ወደ ሌላው አቅጣጫ ለማዞር ወደ ሌላው አቅጣጫ ኔትወርክን ለማስፋት የሚያስችል ሁኔታ ስለሌለ ነው። እዛ ጋር ያለው በጣም በርካታ ነገሮች አሉ። ለሰራዊቱ ክብር ሲባል ያስቋቸው በጣም በርካታ ነገሮች አሉ። በዚህ ዙሪያ ላይ ልጃገረድ ታግተዋል። ልጃገረዶች የሚሊሻ ልጅ ተብለው እንዲሁም መስጂድ ተቃጥሏል። ኢንዳይሬክት ሙስሊሞቹም አሉበት። ሙስሊሞቹ ናቸው ያቃጠሉት። ለምን? ማን ከጀርባቸው አለ? እሱን በኋላ ላይ መጣበታለሁ። በልጃገረዶቹ አሁን እየተፈጸመ ያለውን ነገር እስኪ ማን ሰፋ ያለ ሰዓት ትወስዳለህ? ሌሎቻችሁ ወለጋ ኔትወርክ አስቸግሯል መሰለኝ የምትለው ካለ እስኪ ወንድሜ ምንድነው መፍትሄው? አለው አይ ኔትወርክ ሳይሆን እንትን ብዬ ነው። አርበኞች ካሁን በፊት ብዙ ጊዜ እከታተላለሁ። ቤትም አንዴ 3 ገብቼ ነበረ። አሁን ምንድነው ነው አሁን አንተ አሁን እያልክ ያለው እንግዲህ ፋኖች እንደዚህ ያረጉ ነው። አሁን ለምሳሌ ፋኖች ሙሉ በሙሉ መክሰስ አይቻልም። ለራሴ አስተያየት በአማራ ክልል 3 አይነት ፋኖ አለ። 3 አይነት ፋኖ አለ። አንደኛ ለጥቅም የራሱን ኢኮኖሚ የሚያሳልጥ በፋኖ አሳቦ ህዝብን ዋጋ የሚያስከፍል አለ። አንደኛ ደግሞ የስርዓቱ ፋኖዎች አሉ። ሶስተኛ ደግሞ የአማራን ሉና ትግል ገብቶት ለአማራነቱ የሚሞት ፋኖ አለ። ስለዚህ እኔ እንደንትን ለይተን መምታት ያስፈልጋል። በተለይ አሁን ይሄ ብዙ ጊዜ ምን ትዝ ላይ መሰለህ ይሄ ሃይማኖት ነክ ነገሮች ሴንሲቲቭ ናቸው። በሁሉም ቦታ ሊታረሙ ይገባል። ከዛ በዘለለ ግን አሁን ያለው ችግር አለ። አዎ ችግር አለ። በፋኖ ይዘርፋሉ። አዎ ይዘርፋሉ። በፋኖ ስም ህዝብ ይገደላል። አዎ ይገደላል። አሁን ግን እኔ አርበኞች እኔ ያን ነገር ልንገር እዚህ ሚዲያ ላይ እዚህ ሶሻል ሚዲያ ላይ ራሱ አማራ ነኝ የሚሉ የአማራ ብሔርተኞች ወይም ሌሎች ራሱ የአማራን ፖለቲካ አካሄድ ከፋኖች ያልተናገሩትን ፋኖች ያላሉትን ነገር እዚህ ሚዲያ ላይ መጥተው የሚተነትኑ አሉ። ግለሰብ አንጋሽ ይሆኑ አሉ። እና እኔ ግራ ገብቶኛል። ስለዚህ እኔ አሁን አጀንዳ ትንሽ ከበድ ይላል። ግን እኔ የምለው ግን ምንድነው ያደረገውን ሰው ለይተን በማስረጃ መመታት አለበት ነው። አሁን ለምሳሌ አሁን እንደዚህ ብለህ ስትናገር ጠላቶቻችን ቤት አማራ በነገራችን ላይ ዋጋ እየከፈለ ያለ ህዝብ ነው። ተከቦ ነው ያለው። ቤት አማራ ተከቧል። የተከበበው ምንድነው በውስጥና በውጭ ጠላት ተከቧል። ቤት አማራን ደግሞ ለመሰልቀጥ ወይም ለመውሰድ የሚቋምጥ ኃይልም አለ። በዚህ መሃል የምንሰራው ፖለቲካ ግን ጥንቃቄ ያስፈልገዋል።
ጥንቃቄ ያስፈልገዋል። ስለዚህ አሁን ምንድነው ወንጀለኛ በወንጀለኝቱ መጠየቅ አለበት ነው። ፋኖም ከሆነ ወንጀል ከሰራ መጠየቅ አለበት። ግን መታየት ያለበት ምንድነው 3 አይነት ፋኖ አለ። እነዚህ 2 አይነት ፋኖዎች ግን በአማራ ፋኖ ስም የሚነግዱ ናቸው። በማስረጃ ግን አንተ አሁን በማስረጃ ገለገሌ አግቷል ገለገሌ አግቷል ብሎ በማስረጃ እነዚህ ሰዎች ዋጋ እንዲከፍሉ ማድረግ ይቻላል። ከዛ በዘለለ ግን ፋኖ እንደዚህ ፋኖ ካለ ይሄ ሚዲያ ላይ ያለው የአማራ ጠላት ፋኖ ዘራፊ ነው ፋኖ ገዳይ ነው እንደሚለው ፕሮፓጋንዳ አሁንም እየተሰራብን ያለ ስለሆነ ለዛ ነው ወንድም አለም አመሰግናለሁ። ቴንክ ዩ። ኦኬ አሁን ወደ አጀንዳው እንመለስ። የልጅ አገረዶች እገታና የመስጂድ ቃጠሎ ነው የዛሬው አጀንዳ። ግን የምንሰራበት በዋናነት የልጅ አገረዶች እገታ በሰዶማ ይሄን ድርጊት የተፈጸመው ዛሬ ነው። ትናንት 3 ሰዎች ታግተዋል። ቁርቁራ ወንዝ የሚባል ጎጥ አካባቢ ላይ የሰዶሞችን ወንዝ ላይ አየን በሚል እነሱን ለማለት ለመምታት ሲኬድ ፋኖች ናቸው ማለት እዛ የተጣሉ ፐርሰናል ሰዎች ነበሩ። እነዛ ሰዎች አንዱ ሲል ከዛም በኋላ ለፋኖች ሄዶ ያህል ፋኖቹ ስል የባለሽርጡ ከዚህ በኋላ በምናገረው ነገር ፋኖ ብዬ በጥቅል ሲሄድ እንዳትሉ ታርጌቴ የአማራ ፋኖ በወሎ የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ላይ ነኝ። ስለዚህ በዛ ልክ ነው። ሞዴሬተር ያላችሁ በሏቸው። ምንድነው ትናንት ንጋቱ ፈንቴ አወል ንጋቱ ፈንቴ ያሲን ንጋቱ ፈንቴ አወል ንጋቱ ፈንቴ ሁሴን ሙሳ ቢላል የሚባሉ ሰዎች ማሳ ላይ እርሻ ላይ ባሉበት አትክልት እያለሙ ባሉበት ቦታ ላይ አትክልታቸውን አውድመው ጄኔተር ቤት ምናምን ነገር አቃጥለው ሰዎቹን አግተው ወስደዋል ትናንት። ዛሬ ደግሞ አብዱ ሁሴን፣ ሀዲያ ሁሴን እና ጦይባ ሁሴን የተባሉ የሁሴን ኢማም ልጆች አባታችሁ ሚኒሻ ነው በሚል ልጃገረዶቹን አባታችሁ ሚኒሻ ነው በሚል እንድሪስ ጉደሌ አግቶ እየደፈራቸው ይሁን በምን ሁኔታ አይደል ነው አግቶ አምጥቷቸዋል። ይሰመርበት የሚኒሻ ልጆች ናችሁ ተብሎ ነው። እንዴት ታዩታላችሁ? ድምጽ ይሰማል? ይሰማል። ኦኬ እሺ። ኦልሬዲ ስራ ላይ ስለሆንኩኝ የጠራ ያለ ሀሳብ ልስጥና እኔም ልውጣ። ግን ያው ቴክስት ስለደረሰኝ ነው የገባሁት። ያው ሁልጊዜ እንደምለው ፋኖ 2 አይነት ፋኖ አለ። ለዓላማው ለህዝቡ የሚታገል አለ። እንደገና ደግሞ በህዝቡ የሚገለገል ደግሞ አይነት የፋኖ አይነት አለ። ቄስ የሚገል ሼክ የሚገል ሊኖር ይችላል። ሴት የሚጠልፍ ይኖራል። ንብረት የሚቀማ ምናምን። ይሄ በህዝቡ ላይ የሚገለገል ነው። ህዝቡን ደግሞ የሚያገለግል ወይ ደግሞ ለህዝቡ ደግሞ ብሎ ደግሞ ንጹህ ደግሞ ጀግና የሆኑ ፋኖዎች አሉ። ዓላማቸው ህዝባቸውን ብቻ የሆነ ከሃይማኖትም የሆነ ከቡድንተኝነት አስተሳሰብም ከምንም ደግሞ ነፃ የሆኑ እንደዛ አይነት አሉና ያው መለየቱ አስፈላጊ ነው። ጥሩ ነው። በዝርዝር ማንነታቸውን መናገርም ጥሩ ነው ብዬ ነው የማምነው። ዋናው ፖይንት ግን እነዚህ ሰዎች ያው መለየት መቻላቸው ማንነታቸው መታወቁ ነው። እኔ እነማን እንደሆኑ ማወቅ ፈልግ ነበር። ቢያንስ 5 ሰዓት ነግረኛል። ከዚህ በኋላ በቻልኩት መጠን ሞር ደግሞ ተጨማሪ መረጃዎችን ለማሰባሰብ ሞክራለሁ። ግን ለሰዎችም መናገር የምፈልገው ነገር ቅድም እንዳልኳቸው 2 አይነት ፋኖ ያለው ህዝቡን ከህዝቡ ብሎ ይወጣል። እንደገና ደግሞ በህዝቡ ላይ ደግሞ ይወጣል። በቃ ህዝቡን የሚዘርፍ እንትን የሚል ምናምን። አንደኛ እንደዚህ አይነት ነገሮች ልጅ በአባቱ ጉዳይ ወይም አባት በልጅ ጉዳይ አይጠየቅም፣ አይመለከተውም። አባትሽ ሚሊሻ ነው እንደዚህ ምክንያት እንትን አይደለም። ህዝብን ከህዝብ ጋር የሚያቃቅር ነው። ፕላስ ደግሞ በህዝብም እንዲጠሉ የሚያደርጋቸው ነው።
ሲቀጥል ደግሞ ለእነዛ ልጆች አባታቸው ማስቆም የማይችሉ ከሆነና ተው ብለው ምናልባት እምቢ ብሏቸው ከሆነ ምንድነው ኃጢአታቸው? ለሞራልም የቀረበ አይደለም። እንደዚህ አይነት ድርጊቶች አይደለም ለህዝብ ወጣ ለህዝብ ለመታገል ብልጽግና ከዚህ የባሰ ምን አደረገን? ምን ብልጽግና መጣ እነዚህ መጡ ልዩነት የላቸውም እንዲባል ነው። አንድ የሽምቅ ተዋጊ ደግሞ በቃ ወሳኙና ትልቁ አቅሙ ህዝቡ ነው። ህዝባቸውን በዚህ ደረጃ የሚያማርሩ ሰዎች ካሉ ትግሉ ስቴፕ ባይ ስቴፕ ይሞታል። ጋይስ በቃ መታወቅ ያለበት አንዳንድ ጊዜ ደፍሮ ለመናገር ያስቸግራል፣ ግን በቃ እንግጭ መነጋገር ካስፈለገ ለህዝቡ ወተን ሳለ አጌንስት ህዝብ የሆነ ስራ የምንሰራ ከሆነ ከህዝብ ምንም አይነት ነገር አናገኝም። ህዝቡን ደግሞ የምናጎሳቆል ከሆነ ሰሞኑን በጎጃም እንዳያችሁት መጥተው ሊቀሙ ከህዝቡ ፋኖ ነው ብለው ልክ እዛም አሁን ልክ እንደዚህ ናቸው። ጥሩዎች ይኖራሉ፣ ደካሞች ይኖራሉ። እነዛ ሰዎች ልክ እንዳደረጉት ህዝቡ ምር ሲለው ተኩሶባቸዋል። ነገ ከነገ ወዲያ መንግስት የሚባለው ኃይል ብቻ አይደለም ህዝቡም ነው የሚተኩስባቸው። ህዝብ ከተኩሰባቸው ደግሞ ዋጋ የለውም። የትኛውም የሽምቅ ተዋጊ ዓለም ላይ ከህዝብ ጋር ተጣልቶ አሸናፊ የሆነ የሽምቅ ተዋጊ አንድ የለም ማለት አንድ ነው እያልኳቸው ያለሁት። ዓለም ላይ አንድ ኤግዚስት እንኳን አድርጎ ሰርቫይቭ አድርጎ እንኳን ለመቆየት አሸናፊነቱን እርሱትና እንደ ተቋም እንኳን ለመቆየት የህዝብ መሰረት ያስፈልገዋል ማለት። ለምሳሌ ፒኬክ የሚባል የአማጺ ኃይል አለ፣ የኩርዶች ነፃ አውጪ። ቱርኮች 40 ዓመት የተዋጉት ግን ህዝባቸው ይዟቸው ስለነበር ነው ያላጠው። በተመሳሳይ ደግሞ እዚህ አፍሪካ ውስጥ ህዝብ በመበደላቸው ብቻ የጠፉ በጣም ብዙ እንትኖች አሉ፣ የሽምቅ ተዋጊዎች አሉ። ልዩነቱ እዚህ ነው። ህዝብን ስትይዝ ኢቨን መንግስቱ እንኳን ጠንካራ ቢሆን መጣረፋ ብትችል እንደ ድርጅት መቆም ትችላለህ፣ አትበተንም። እንደ ግለሰብ እያሳደደ አያጠቃህም። ነገር ግን ህዝብን የምትበድል ከሆነ መንግስቱ ብቻ አይደለም ህዝቡም ጭምር ነው የሚዋጋ። አሁን እኔ አላማቸው አንዳንድ ጊዜ አለማሰባቸው ነገር ራሳቸው ላይ ይዞባቸው እንደሚመጣ አለማስተዋላቸው። ተወደደም ተጠላም ደግሞ አንድ ማህበረሰብ ዛሬ አንዱን የሚሊሻ ልጅ ነው ብለህ ልታስሩ ትችል ይሆናል፣ ግን ያ ሰው ፋሚሊ የሚባል ነገር አለው። ሌሎች ደግሞ ብዙ ሚሊሻዎች አሉ። እነዛ ሚሊሻዎች ቤተሰብ አላቸው፣ ዘመድ አዝማድ አላቸው። እንደ ሀራ አይነት ቦታ ላይ ስፔሻሊ ዶማ የሚባል አካባቢ ላይ የእጁ ቆሎ ዙሪያውን ወልዲያ ዙሪያ ያሉት አካባቢ ላይ ወደ ላይ ወደ ራያ ቆላ ምናምን ብትሄዱ ከተማ ውስጥ በጣም ጥቂት ቤተሰቦች ናቸው ያሉት። ብዙ ህዝብ ግን ጥቂት ቤተሰቦች። ምን ማለት ነው? የተዋለዱ ናቸው። አንዱ ስትነካ በጣም ብዙ ዘመድ ነው ያለው እዛ ውስጥ እና ላይክ አንድን እንትን ነክተህ ልትቆይ አትችልም። እዛ በጣም ብዙ ሰው ነው የሚነሳብህ፣ ልታጣም የምትችለው። እንዲህ አይነት ነገር አርቀው ማሰብ አለመቻላቸው አንዳንድ ጊዜ እንትን አለመማር ነው ምናምን ብለህ እንዳታስብ። ለህዝብ በዚህ ደረጃ ብልጽግና ወንጀል ፈጸመ ብሎ ታዲያ ለምን ወጣ ትላለህ? ብልጽግና ከዚህ የባሰ ነገር አላደረገም እና ያሳዝናል። ለአማራ ትግል ይሄ ዛሬ ሌላ አንዱ እንደ ውድቀቱ እንዲህ ነው። ልክ አንዳንድ ዛፍ የሆነ ነገሮች እየከበዱ ሲመጣ እያዘነበለ አዘንድ ኦፍ ዘ ዴይ እንደሚወድቀው ልክ እንደዛ ልክ የአማራ ትግል እንደዚህ አይነት ሰዎች በሚሰሩ ጥፋቶች አሁን ትግሉ ላይ እያዘነበለ ነው ያለው። የሆነ ታይም ላይ ወድቆ ቁጭ ብላችሁ ማለት ባይሆን ላንወድ እንጂ ደስ ይለን ይችላል አይደል? አሸናፊ ብንሆን ምናምን፣ ግን ከእውነታው ጋር መታረቅ ደግሞ ያስፈልጋል። ከህዝብ ጋር አብረን ስንሰራ በጣም አሸናፊ መሆን የሚቻለው ተወደደም ተጠላም። በጣም ብዙ አይነት የሽምቅ ተዋጊዎች ምናምን ማየት ትችላላችሁ። ማለት ህዝብ የማይነኩ ሰዎች አሉ በጣም ብዙ። አንዳንድ ጊዜ ቆም ብሎ ማሰብ ማን እንደሚል አላውቅም። ብልጽግና ያላደረገውን ነገር እነሱ ካደረጉ ምንድነው ምክንያታቸው ለመውጣት? እንዴ አንዳንድ ጊዜ እዚህ እነሱ ራሳቸው እኮ ቤተሰብ አላቸው አይደል? ማምነካባቸው ቤተሰባቸውን። ለምሳሌ እነሱ የሚሊሻ ልጅ ብለው የአንድን ሰው ቤተሰብ ሲያግቱ የእነሱን ቤተሰብ ታግቷል አልታገተም ብሎ ሪቨርስ እኮ ማየት ይኖርብናል። በተቃራኒ
የእነሱ ቤተሰብ ታስሮባቸዋል ወይስ ተይዞባቸዋል ብለን መጠየቅ ይኖርብናል። የምናውቀው ነው ሁላችንም ማለት ላይ አንዳንዶቹ ተይዘው ተፈተዋል፣ አንዳንዶቹ ከነጭራሽ አልተያዙም ምናምን። በዚህ ደረጃ ግን እንደዚህ አይነት ነውር ያውም ለህዝብ ታገላለሁ ይህ ብልጽግና ወንጀል ቢሰራ ስልጣኑን ለማስቀጠል ነው የሚባለው። እነዚህ ሰዎች ታዲያ ለምንድን ነው ሁለት ነገር ነው፣ ወይ ህዝባቸውን ነፃ ለማውጣት ነው የወጡት፣ ወይ ደግሞ አጋጣሚውን ተጠቅመው ለመዝበደል ወይም ደግሞ ለማክበር ለራሳቸው አድቫንቴጅ ሊጠቀሙበት ነው የወጡት ማለት ነው። ለህዝብ ካልሰሩ አጋጣሚውን ለራሳቸው ይጠቀሙበት ነው ማለት ነው። እና በተሻለ መጠን ምናልባት የመረጃ ክፍተት ያለባቸው እውቀት ክፍተት ያለባቸው ሰዎች ካሉ ጉዳዩን እንዲያስተካክሉት፣ እነዚህ ሰዎችን ደግሞ በቅርበት የሚያቅሰው ካለ እነዚህ ሰዎች እነዛን ሴቶች እንዲፈቱ መናገር ይሻላል። ምክንያቱም ላይክ ጉድጓዳቸውን በጣም በጥልቀት ነው። እንዲህ አይነት ወንጀል በተሰራህ ቁጥር ላይክ የመሞቻ ጉድጓድህን የጥልቀቱን እንትን ደብዙን እየጨመርከው ነው የምትመጣው ማለት። ከህዝብ ብልጽግና ሲሸሹ ህዝብ ጋር ነው የሚመሽጉት። ነገ የት ሊመሽጉ ነው? ተራራ እኮ አያስጥልህም። ምግብ የምታገኘው ከህዝብ ነው እኮ። ልጁን የሚሰጥህና ከሽምቅ ተዋጊነት ወደ ኮንቬንሽናል አርሚ ወይም ኮንቬንሽናል ውጊያ እንድታደርግ የሚረዳህ ልጁ በመስጠት የህዝብ ማህበረሰብ ነው። ልጁን እንዳይሰጥህ ከሆንክ፣ ጥላ ከሌላ እንዳይሆነ ከሆንክ፣ ሎጂስቲክስ አቅርቦት እንዳይሰጡ ከሆንክ ልክ በረሃ ላይ እንደተተከለ ችግኝ ነው። ያ የበረሃ ችግኝ ውሃ የማያገኝ ከሆነ የጊዜ ጉዳይ ነው። ምናልባት አንድ ቀን አንዳንዱ ሁለት ላይክ እንደተከለው አይነት ሊሆን ይችላል። መድረቁ ግን አይቀርም። ልክ እንደዛ እነዚህ ሰዎች አንድ የሽምቅ ተዋጊ ህዝብ ልክ እንደ ውሃው ነው። እነዚህ ሰዎች ህዝቡን የሚበድሉት ከሆነ ከህዝቡ የሚያገኙትን ሁሉን ነገር ነው ዱዝ የሚያደርጉት። ልጁን አይሰጣቸውም፣ ጥላ ከሌላ አይሆናቸውም፣ ወይም ደግሞ በፋይናንስም በሎጂስቲክም አይረዳቸውም። ኢቨን በተቃራኒ እንደውም ሊዋጋቸው ይችላል፣ እንደውም ሊጠቁምባቸው ይችላል ምናምን እና አደጋው ምናልባት ካልተረዱት አንዳንድ ጊዜ የዋህ ለመሆን ሞክራለሁና ምናልባት ካልተረዱት ዳሜጅ ይዞ የሚመጣ ምናምን መንገሩ እንደው ብቻ እንደው ይሄን ካላሰብኩት እንደው በጭራሽ የዋህ ለመሆን ሞክሬ ነው እንደዚህ የምለው እንጂ ይጠፋቸዋል ብዬ አይደለም። እንደው ካልተረዱት ማስታወስ ይገባል ባይ ነው። ይሄንን ነው እኔ መናገር የምፈልገው። አመሰግናለሁ።